ድብቅ ካሜራዎችን ቀብሮ ነበር። ገንዘቦችን እኛ ጋር ያስቀምጣሉ፣ ወደ ዶላር እንቀይራለን፣ ወደ ውጪ መሄድ ያለባቸውን ገንዘቦች ወደ ውጪ እንልካለን። ብዙ አይነት ፋይሎችን ካወጣሽ በኋላ የተዘረፈ እንዲመስል የተለያዩ ነገሮችን ቢሮ ላይ ስትበታተኝ ነው የሚታየው። መድኃኒት ደግሞ የሚከፋፈለውም የሚሸጠውም ደግሞ ፋርማሲ ላይ ነው አይደለም። የሱ ፋርማሲ ውስጥ አይደለም። ካዝና የደጀኔ ስፔሻል የሆኑ ኬዞች ፋይሎች የሚቀመጡበት ካዝና ነበር። ወንድም እንገደላችሁ አይደለም? ምንድነው የምትፈልጉት? ነፍሱ ለምን በሰላም እንድታረጋጉልኝ? ወደ ሐሞት የሚላከው መድኃኒት እኮ እዚህ የሚመረት እኮ አይደለም፣ ከኛ እኮ ነበር የሚላከው። ማለት የገዛ አባታችሁን አስክሬን መቅበር አትችሉም። አስክሬኑን እፈልገዋለሁ። አይገባችሁም ደግሞ እንዳዘነ ሰው። ሴትዮዋ ጤነኛ አይደለችም። የአባቴን ሐዘን እንኳን በትክክል እንዳልቀመጥ እያደረገኝ ነው። እዚህ የሚመጣውን ሰው ከዚህ ሁሉ ጀርባ የሚያሳየው ነገር አንድ አሞቴን መግደል ማለት እንደ ህጋቸው በጣም ከባድ ነገር ነው። አዎ በደንብ ነው የማውቀው። አብረን ያፈራነው ንብረቶቹን በሙሉ። ይሄ ብቻ ሳይሆን ደግሞ ሌሎች አዲስ አበባ ላይ ያሉ 2 ቤቶች አሉ። ስለነሱም በደንብ ነው የማውቀው። እያንዳንዱን የመድኃኒት ቀመማን በደንብ ነው ያስተማረን። ደግሞ ደጀኔን ብቻ ሳይሆን እኔንም በደንብ አስተምሮኛል። እና ደጀኔ የሚያውቀውን ነገር እኔ አውቃለሁ። አባቴ ማሞቱ በኋላ አንድ ማናቃት ሴት እንግዲህ ወደኛ ህይወት መታለች። እቺ ሴት ማነች ብለህ ብትጠይቀኝ የአባቴ እህት ነኝ ነው የምትለው። አባቴ የሆነ ነገር ቢፈጠር የኔ የምለው ሰው አለ፣ አንዳንድ ነገሮችን ከሱ ማግኘት ትችላላችሁ ብሎን ነበር። አብርሃም እሱ ቢገለውም እሱ ትክክለኛ ሐሞት እኮ አይደለም። ወይኔ ደጀኔ አምቡላንስ ሰራ። ደጀኔ ምንድነው አንተ? ምን እያረክ እዛው? ምን እያረክ ማለት ተፍሮቹ የሉ። አንተ ምንድነው የምትለው? ቁጭ በል እስኪ። ምን ፈልጋለህ? በዚህ ልክ ነው እንዴ ማውራት የምፈልገው? በዚህ ልክ ነው ማውራት? እዛን ሳለ ያከምኩት እናንተ ገብታችሁ እኔን እንደዛ ማድረግ ራሳችሁ በህግ ያስጠይቃችኋል። እዚህ ጋር አስተኝተ ነፍስ ውጪ ነፍስ ግቢ ላይ መናገር የማይችል ሰውዬ እንደገናም ደግሞ ሁሉ መድኃኒት ይሄ ካሜራውን አጥፎ ካሜራው ግን በጣም በያዛችሁት በዚህ በአሞቴና በሴምራ ዙሪያ ላይ ወደ ግብ የሚያደርሳችሁ ፋይል እሱ ጋር አለ። በቃ የሚጠብቅ ነገር የለም። በቃ የሚጠብቅ መንፈስ አለ። እነሱ ማለት ካደጋ ማለት ነው። እናትና አባቴ የሆነ ቦታ አስቀምጠውኝ ነበርና ከዛ ቦታ የትም እንዳትሄጂ ብለውኝ ነበር። እነዚህ ሰዎች በግድ ነበር ያመጡኝ። ወደ ነበርኩበት ቦታ ብቻ ነው መመለስ ፈልግ። አባቴ ያስቀምጠኝ ነበር። የት ነው ያስቀመጡሽ? እንዴት ነው? ቆይ ተደጋጋሚ ያነሳዋል። ዛሬ ጎሳ ሴምራ ጎሳ እንደዚህ የተለያዩ እንደዚህ እንትን ስብሰባ ላይ ቃለ ጉባኤዎች ምናምን እያዛደለ እሱ ነው እንደዚህ አይነት ነገሮች የሚይዘውና እስኪ ምን ያህል በጣም የከፋ ጉዳት አድርሰውብሻል? እዚህ ካመጡሽ በኋላ በጣም መጥፎ ሰዎች እንደሆኑ እናውቃለን። እያንዳንዱ ነገር እስኪ ተረጋግተሽ አውሪ። ስለዚህ የእነሱን ጎሳ ማጥፋለን ብሎ ከሚያስቡት ማለት እሱ አንደኛ ነው። ደጀኔ ጥሩ ሁኔታ ላይ አይደለም ያለው። ምንድነው ጥሩ ሁኔታ ላይ አይደለም ማለት? ያው በቃ ደጀኔ በጣም የሞት አፋፍ ላይ ነው ያለው። እንዴት ሆኖ? ይሄ ፎቶ አንቺ ፎቶ ነው አይደል? የኛውስ በድንገት በስተት የተነሳ ነገር ቢሆንስ? ሙሉ ሴምራን ማጥፋት የሴምራን ዘር መጨፍጨፍ ነው አይደል? እንዴ የምን መጨፍጨፍ ነው እንዴ? የሆነ ወንበዴ ማፊያ ያደረከን እኮ። እሺ እስቲ እንዴት አንቺ ትነግራችኋለሽ? ይሄ ሁሉ ቃል የገባነው ነገር እንዴት እና በሆነ በአጋጣሚ የሆነ ችግር ምናምን አጋጥሞኝ ነበር። እሷን የመለመለች። አንተ ዝም በል ሰው እንዴት እንትን እንደሚል ሰው እንዴት ማሰቃየት እንዳለ ሰው የቱ ጋር ሰውነቱ የቱ ጋር በደም እንደሚጎዳ ምን እንደሚል እኔ የምሰራው ዋነኛ ስራ ምን መሰለክ? ምግብ መስራት ነው። በቃ ሴት የሚሰሩትን ስራ አይደል?
አሁን ላይ እህታችንን ፈቃደኛ ሆናልን። ምንድን ነው የተፈጠረው? ምንድን ነው የሆነው? እያጣራ ነው እና እየመረመር ነውም ካለው ኬዝ ጋር ምንድን ነው የሚያገናኘው የሚል ነገር ለመነጋገር ከእህታችን ጋር ተቀምጠናል ማለት ነው። ወደ ቤተሰቦቻችን እንግዲህ ከመግባቴ በፊት አንዳንድ ነገሮችን ለእናንተ መናገር ሞክሬ ነበር። የተፈጠረው ነገር እያንዳንዱ ነገር ታውቃላችሁ። ከዛ በኋላስ እዚህ ድርጅት ላይ ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው የሚለውን ነገር ደግሞ አንድ በአንድ ከእህታችን ጋር ሆነን ያለው ነገር ነው ያለን ማለት ነው። በመጀመሪያ እስቲ ስምሽን አስተዋውቂልኝ። ሰላም፣ እኔ ሰላማዊት እባላለሁ። ሰላማዊት፣ በጣም አመሰግናለሁ ፈቃደኛ ስለሆንሽልኝ። ያው ከመግባቴ በፊትም አንዳንድ ነገሮችን ነግሬሽ ነበረ። እናንተ የምትሰሩበት ድርጅት ላይ ብዙ ነገሮችን እየታዩ ነው ያሉት፣ ብዙ ነገሮች እየተፈጠሩ ነው ያሉት እና አለቃሽንም ትናንትና አስቀምጬ አንዳንድ ነገሮችን ለማውራት ሞክሬ ነበርና በጣም ፈቃደኛ ሆኖ በጣም ደስ የሚል ጊዜ ነበር ማለት ይቻላል ያሳለፍነው። እያንዳንዱ ነገር አውርቶኛል፣ የተፈጠረውን ነገር ከዚህ በኋላም ደግሞ ምን መስተካከል አለበት፣ ምን መሆን አለበት የሚለውንም ነገር ደግሞ ከእሱ ጋር ተነጋግረናልና ግን ከዛ በፊት ምንድነው ያሰብነው? አሁን ላይ እዛ ድርጅት ላይ የሚሰሩ ሰራተኞች አሉ። እዛ ድርጅት ላይ ያሉ ሰራተኞች በምን አይነት ሁኔታ እየኖሩ ነው ያሉት? ስራቸው ላይ ምን ያህል ደስተኞች ናቸው? ኖርማሊ በቃ ስራው ላይ ያለውን ኢንቫይሮንመንት ነው የምናወራው እና ያን ነገር ስልሽ ደግሞ ሜይ ቢ አንዳንድ ጥያቄዎቼ ከፐርሰናል ጋር ላይፍሽ ጋር ይገናኛሉ እና ይህንንም እንዳደረገ ያደረገኝ ያው የድርጅታችሁ ኃላፊ ነው። ሰራተኞቼን በደንብ ዲፕሊ ማወቅ እፈልጋለሁ፣ ያለውን ነገር በደንብ መወያየት እፈልጋለሁ ስላለ ነው በሱ በኩል የመጣሁትኝ እና ያው አንዳንድ የምጠይቅሽ ጥያቄዎች ትንሽ ግራ እንዳያጋቡሽ በሚል ነው። እሺ ሰላማዊት፣ በጣም ጥሩ ሰላማዊት። በመጀመሪያ እስቲ እዚህ ድርጅት ላይ ምን ያህል ጊዜ ሆኖሻል ከሰራሽ? እዚህ ድርጅት ውስጥ መስራት ከጀመርኩ 6 ዓመት ሆኖኛል። 6 ዓመት ሆኖሻል? አዎ። እስቲ በራስሽ አገላለጽ ይሄ ድርጅት ምን አይነት ድርጅት ነው ብለሽ መናገር ትችላለሽ? ድርጅታችን ያው ብዙ አይነት ስራዎችን ነው የሚሰራው። ብዙ አይነት ባለሀብቶች ይመጣሉ እኛ ጋር፣ ገንዘቦችን እኛ ጋር ያስቀምጣሉ። ወደ ዶላር እንቀይራለን። ወደ ውጭ መሄድ ያለባቸውን ገንዘቦች ወደ ውጭ እንልካለን። ብዙ አይነት ስራዎችን ነው የምንሰራው ከባለ ሀብቶቹ ጋር። ስለዚህ በአጠቃላይ በዋነኛነት ይሄ ድርጅት የሚሰራው ወይም የሚያገለግለው ከስተመሮችን ሀብት የከስተመሮችን ቢዝነስ ማሳደግ ማለት ነው። ማማከርና ማሳደግ። በጣም ጥሩ። ስለዚህ ወደ እሱ በደንብ አድርገን ዲፕሊ እንገባለን። ግን ወደኋላ ልመለስና ወደ አንቺ ጋር ልመለስ። ሰላማዊት ማነች? የት ተወልዳ አደገች? እንዴትስ ነው እዚህ ድርጅት ላይ ልትገባ የቻለችው የሚለውን እስቲ አንድ በአንድ ቀስ እያልን እናወራልና እስቲ ሰላማዊት የት ነው የተወለድሽ ያደግሽው? ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። ትምህርቴን የጨረስኩት አዲስ አበባ ዩኒቨርሲቲ በማኔጅመንት ነው ግራጁዌት ያደረኩት። ከዛ እዚህ ድርጅት ውስጥ ከመግባቴ በፊት የተለያዩ ስራዎችን ሰርቼ ነበረ። ያው የቤተሰብ ማለት አስተዳደጋችን ትንሽ ከባድ ነበረ። ስናድግ ብዙ አይነት ችግሮችን አሳልፌ ነው ያደግኩት። ፋዘር የለም ነበር በህይወት፣ እናታችን ነች ያሳደገችን። ብዙ አይነት ቻሌንጆችን አሳልፌ ነበር እና ከዛ ግራጁዌት እንዳደረግኩኝ የተለያዩ ስራዎችን ማለት በተማርኩበት ስራ ማግኘት ስላልቻልኩ የተለያዩ አይነት ስራዎችን ሰርቻለሁ። ከዛ በኋላ እዚህ ድርጅት ውስጥ ስገባ ደግሞ በተላላኪነት ነው እዚህ ድርጅት ውስጥ እንጂ በተማርኩበትም አይደለም ስራ ያገኘሁት የጀመርኩት። ከዛ በኋላ ስራዎችን እየሰራው ብዙ ነገሮችን በደንብ ማወቅ ስጀምር፣ ስለ ስራው በደንብ መስራት ስጀምር ስራውን ነው ያደግኩኝና ጥሩ ቦታ ላይ መቀመጥ የቻልኩት እዚህ ድርጅት ውስጥ። ስለዚህ እንደምትነግሪኝ ከሆነ እዚህ ድርጅት ከመግባትሽ በፊት ብዙ ስትራግሎችን አሳልፈሻል። ከዛም ውስጥም ኢቭን እስከ መላላክ ደረጃ ስትገቢ የመጀመሪያ ቅጥርሽ የነበረው መላላክ ማለት ላይ ጉዳዮችን ማስፈጸም ምናምን ነው ወይስ እንዴት ነው? አዎ፣ በተላላኪነት ጉዳዮችን ማስፈጸም፣ የተለያዩ ቦታዎች የሄድኩኝ ያሉትን ስራዎችን መስራት፣ የድርጅቱን ጉዳይ ማስፈጸም፣ መላላክ በቃ በጣም ማለት ከባድ ነበር መጀመሪያ ላይ ሲሰራ። ተላላኪነት ያው ትንሽ ከተማርከው ነገርም አንጻር ከስራውም አንጻር ምናምን ነገር በዛ ነው የጀመርኩት እና እንደው መላላኩ ስራ ምን ያህል ጊዜ ሰርተሽዋል? 6 ወር 7 ወር አካባቢ ሰርቻለሁ። ወደ 7 ወር ሰርቼ ከዛ በኋላ ነው የአለቃችን ጸሐፊ የሆንኩት። ያለቃችሁ ጸሐፊ ሆንሽ? በጣም ጥሩ። እንዴት ነው እስቲ ከመላላክ ተነስተሽ በአንድ ጊዜ ወደ ጸሐፊነት ስራ ገባሽ? ወደ ጸሐፊነት ስራ በሚገኝበት ሰዓት ላይ እስቲ የጠበቀሽ ነገር ምንድን ነው? የመጀመሪያ የነበረው ስራሽ ላይ የነበረው ኢምፕሬሽን እንዴት ነበር? አንቺ እንደጠበቅሽው ነበር ወይስ እንዴት ነበር? አዎ በጣም ጥሩ ነበረ። ማለት ያንን ስራ እኔ ሲጀምር ስራውን እንደነገርኩ በተላላኪነት ስለሆነ ስራው ብዙም አያስደስትም፣ ደሞዙም ጥሩ አልነበረም። ከዛ ግን ከፍ ብዬ ጸሐፊ ያለቃ ዋና ጸሐፊ ሆኜ ስራውን ስሰራ በጣም ጥሩ ነበር። ለእኔ ደሞዜም ተስተካክሎልኝ ነበረ። ከዛ ደግሞ ስራዎቹም ያው ለእኔ ብዙም አልከበዱኝም ነበር። ከተማርኩት ትምህርት አንጻር ለእኔ ቀላል ስራ ነበር እና በደንብ ነበር ስራውን የምሰራው። ቶሎ ነው መግባባት የቻልኩት። በዛ ምክንያት ነው ስራውንም ቶሎ
በፍጥነት ነበር ስራውን ማለት የተረዳሁትና ስራውን በደንብ ነበር የምሰራ። ለዛ ነው ቶሎ ብዙም ሳልቆይ ከተላላኪነት ወደ ጸሐፊነት የገባሁት። ከተላላኪነት ወደ ጸሐፊነት በጣም ጥሩ። ቢዝነሳችሁ ላይ እንደ ስራችሁ ላይ አንዳንድ ነገሮችን ሰምቼ ነበረና በዋነኛነት ከተለያዩ ባለሀብቶች ጋር ነው ብዙ ጊዜያችሁን የምታሳልፉት እና ስራውም ትንሽ ከበድ የሚያደርገው ምንድነው? ኢቭን ከምትሰሯቸው አንዳንድ ደንበኞቻችሁ እንደሰማው ከሆነ በጣም ትላልቅ ባለሀብቶች ስለሆኑ ትላልቅ ተጽዕኖዎች እንደሚፈጠርባቸው አንዳንድ ነገሮችን ሰምቻለሁ እና በዋነኛነት አንድ ባለሀብት እናንተ ጋር ሲመጣ ምንድን ነው እስቲ የሚጠይቀው? ምን አለ ብሎ ነው ወደ እናንተ ድርጅት የሚመጣው? ያው እኛ እንደነገርኩ ስራውን የምንሰራው ያው በጣም ኃላፊነት የሚጠይቅ ስራ ነው። ስራው እንደነገርኩ ከባድም የሚያደርገው ነገር ምን አለ ጊዜ ውስጥ የምትሰራው ስራ ነው። ማምሸት ካለብህ አምሽቼ ምን የምሰራበት ጊዜ አለኝ። ያው ማለት እኛ ጋር የሚመጡ ከስተመሮች በጣም ትልልቅ ባለሀብቶች ስለሆኑ ያንን ነገር ለነሱ ማለት ጥሩ ሆነክ ጥሩ ሰርተ ለመገኘትም ታማኝነታችንንም እንትን ብለው ነው ከኛ ጋር የሚመጡት እና ስራው ኃላፊነት የሚጠይቅ ስራ ነበረ። በደንብ ነው ስራውን የምንሰራው። እኛ ጋር ሲመጡ በቅድሚያ ታማኝነታችንን ከዛ በኋላ ያንን ካረጋገጡ በኋላ ምንድነው የምናደርገው? እኛ ማማከር ነው ስላለው ስለ ንብረታቸው እንዴት ማስተዳደር እንዳለባቸው ስለ ብዙ ነገር በቃ ስለነሱ ያለውን ነገር እነሱ የሚሰሩትን ስራ ማማከር ነው። ከዛ በኋላ እኛ የነሱን ስራ ኃላፊነት ወስደን እንሰራለን ማለት ነው። ስለዛ ያንን ሀብት ማሳደግ ነው ስራው። ዋናው በዋነኝነት እሱ ነው ስራችን። በጣም ጥሩ። ያው የቢዝነስ ዓለም ላይ ማትረፍም እንዳለ ሆኖ ደግሞ መክሰርም አይነት ነገር አለና እንዴት ነው እንደዚህ አይነት ማማከር የተለያዩ ነገሮች ሲሰሩ እንደዚህ ትልቅ ኪሳራ እንደዚህ አይነት ነገር ደርሶበት አያውቅም ድርጅቱ? እኔ ከጀመርኩ ሰዓት ጀምሮ ጥሩ ነበረ። ምንም አይነት ኪሳራ አጋጥሞን ማለት ትንሽ ምንም የሚል ነገር አጋጥሞን አያውቅም። በደንብ ነበር ስራችን የምንሰራ። በጥንቃቄ ነው በጣም ጥንቃቄ በተሞላበት መንገድ ነበር ስራችን የምንሰራ። እዛ ውስጥ ያሉ ሰዎችም በቃ ማለት ስለ ስራው ትልቅ ልምድ ያላቸው ከኔ ቀጥሎ ያሉ ልጆችም ስራው ላይ ልምድ ያላቸው ሰዎች ናቸው እና ምንም አይነት ኪሳራ አጋጥሞን አያውቅም። ምንም አይነት ኪሳራ የለም። የሚመጣውን ሀብት እንደውም ደብል አድርገን ትርፋማ አድርገን ነው። አዎ በደንብ ማለት በአጭር ጊዜ ውስጥ ነው በጣም ትርፋማ የሚሆኑት እነሱም እኛ ጋር ሲመጡ። ማለት በተለየ መንገድ አሉ አንዳንድ ሰዎች እንደዚህ ስማቸውን መጥቀስ ካለብኝ ልጠቅስ እችላለሁ። በአጭር ጊዜ ውስጥ በጣም ሀብታቸውን ያሳደግንላቸው ሰዎች አሉ። በጣም ደስ ይላል። እስቲ ወደ ዋናው የመጣሁበት ኬዝ እንግባና እና ይመስለኛል ደጀኔ የሚባለውን ስም በደንብ አድርገሽ ታውቂያለሽ አይደለ? አዎ በደንብ አውቃለሁ። ይመስለኛል አንቺ ከመምጣትሽ ከብዙ ዓመታት በፊት የእናንተ ከስተመር የነበረ ደንበኛ ነው አይደለ? አዎ። በጣም ጥሩ። እስቲ አንቺ አትሊስት 6 ዓመት እዚህ ድርጅት ላይ ከሰራሽ እንደሚገባኝ ከሆነ 6 ዓመት ማለት በጣም ረጅም ጊዜ ነው። ብዙ ከስተመሮችን ታውቂያለሽ፣ ከብዙ ሰዎች ጋር ተገናኝተሻል እና እንደው እስቲ ደጀኔ ማን ነው? እናንተ ጋር ደጀኔ ምን አይነት ከስተመር ነው የሚለውን እስቲ አስረጂኝ። ደጀኔ ከኔ በፊት ነው እዛ ድርጅት ውስጥ እኔ ከመግባቴ በፊት ነው የዛ ድርጅት ከስተመር የነበረው። እኔ ገብቼ በተላላኪነት እያለሁ ምናምን ስለሱ ምንም ነገር አላውቅም። ከዛ በኋላ ግን እኔ ጸሐፊ ሆኜ በደንብ ስለ ስራው ማወቅና መስራት ስጀምር በጣም ልዩ ከስተመር ነው የድርጅታችን። በቃ ማለት የቆየ ከስተመር ነበርና የእሱን ስራ በእኔ የሱ ስራ ከመጣ እኔ ነኝ በተለየ መንገድም ስራውን የምሰራለት። በአጭር ጊዜ ውስጥ ማለት በጣም በ2 ወር በ3 ወር ውስጥ ካፒታሉ በጣም እያደገ ነበር የመጣው። እኔ ራሴ ይሄ ነገር በጣም ግራ አጋብቶኝ የሆነ ሰዓት አለቃዬን ለማናገርና ለመጠየቅ ሞክሬ ነበረ። ማለት ይሄ ነገር እንዴት ነው ምንድነው ምናምን ብዬ በጣም የሱ በተለየ መንገድ ነው ማለት እየጨመረ የመጣው። ያው ሁሉም ለዚህ አይነት ጉዳይ ማለት ለማሳደግ ቢዝነሱን እኛ ጋር ቢመጣም የሱ ግን በጣም በፍጥነት ነበር እየጨመረ የመጣውና ትንሽ ግራ አጋባኝና ለመጠየቅ ሞክሬ ነበረ። ያው በቃ አንቺ ስራሽን ነው መስራት ያለብሽ፣ ለጊዜው የተባልኩት ስራሽን ነው መስራት ያለብሽ ማለት መጠየቅ ያለብሽን ነገር እኔ ጋር ነው መጠየቅ ያለብሽ። ይሄ ነገር ሚስጥር ነው ማለት አለቃ የኔ አለቃ ማለት ነው የድርጅቱ ባለቤት እሱ በቃ ማለት አንቺ ስራሽን ነው መስራት ያለብሽ፣ ስለምንም ነገር እንትን አትበይ፣ አንቺ የተሰጠሽን ስራ ብቻ ሰርተሽ ነው ማጠናቀቅ ያለብሽ ምናምን አለኝ። እና የእሱ በጣም በተለየ መንገድ ካፒታሉ ያድግ ነበረ። ልዩ ከስተመራችን ነው። የእሱ ስራ ከመጣ እኔ ሌሎች ስራዎችን ትቼ እሱን ስራ ብቻ ነበር የምሰራው። በዋነኛነት የእሱን ስራ ነው የምሰራው። ገንዘቡን ቅድምም አንዳንድ ነገሮችን አውርተሽኛል፣ ወደ ዶላር መቀየር እንደዚህ አይነት ነገሮች አሉና የእሱ ገንዘብ ብዙ ጊዜ ወዴት ነው የሚሄደው? ወደ ውጭ ነበር የሚላከው።
ወደ ውጭ ነው የሚላከው። እንደው እስቲ ቢሆን አጋጣሚ እንደው ወደ ውጭ የሚላክበት ምክንያት ሰምተሽ ወይም ደግሞ ከዛ ጋር የተገናኙ ጉዳዮችን አስጨርሰሽ ታውቂያለሽ? እንደዛ እንኳን ምንም አላውቅም። ማለት እዚህ ጋር እኔ የምሰራው እንደነገርኩ የእሱን ስራ ቢሆንም በተለየ መንገድ ወደ ውጭ ገንዘቡ እንደሚላክና በከፍተኛ መጠን ካፒታሉ እያደገ እንደነበር እንጂ ለምን እንደሚላክ ወዴት እንደሚላክ በተለየ መንገድ ይሄንን ነገር ምንም የማውቀው ነገር የለም። በጣም ጥሩ። ከምትሰሯቸው ደንበኛዎች ውስጥ እንደሰማሁትኝ ከሆነ አብዛኛው የሚሆኑ ውጭ ሀገር ላይ የሚኖሩ ኑሯቸው እዛ የሆኑ የኢትዮጵያኖች እንዳሉ ሰምቻለሁ። እና እነሱ እንዴት ነው እናንተ ጋር እየሰሩ ያሉት? እንዴት ነው እየሆነ ያለው? ያው ተወካይ ያላቸው እዚህ ሀገር ኢትዮጵያ ውስጥ ተወካይ ያላቸው፣ ሲቀጥል ደግሞ ከኛ ጋር እናወራለን፣ በደንብ እናወራለን። ማውራት ያለብንን ነገር ግን ደግሞ በውክልና ደረጃ ያስቀምጧቸው ሰዎች ስላሉ እነሱ እኛ ጋር መጣው ያው ጉዳያቸውን እኛ እናስፈጽምላቸዋለን ማለት ነው። በጣም ጥሩ። በዋነኛነት ያው ቅድም ከዶላሩ ጋር ስለ ዶላሩ ጉዳይ ነው ያወራሽኝና ይመስለኛል ድርጅታችሁ ኦፍኮርስ ትክክል ነው። በዋነኛነት የሚታወቀው ሚስጥር ጠባቂ እንደሆነ፣ ምንም አይነት መረጃ ምንም አይነት ሰነድ ከእናንተ ውጭ እንደማይወጣ አውቃለሁ። ነገር ግን አሁን እዚህ ጋር እያወራሁሽ ያለሁት እንደ ከድርጅታችሁ ውጭ እንዳለ ግለሰብ ሳይሆን እዚህ ጋር አንድ ነገር እንድታውቂ ይፈልጋል። እንዳልኩሽ ነው፣ አንቺ ጋር ከመምጣቴ በፊት አለቃሽን አናግሬው ነበር። አለቃሽን ደግሞ በደንብ አድርጌ ኢንተርቪው በማድረገው ሰዓት ላይ እያንዳንዷን ነገር ነው ዘርዝሮ የነገረኝ። ይህን ስልሽ እያንዳንዱን ሚስጥር ማለት ነው። ምንም የደበቀው ነገር የለም፣ ምንም ደግሞ የቀረ ነገር የለም። ሁሉንም ነገር አውርተናል። ስለዚህ አሁን በድጋሚ ነው የምጠይቅሽ፣ እዚች ጋር የምትጠነቀቂው የምትፈሪው ነገር እንዲኖር አልፈልግም። ይሄን ተደጋጋሚ ጊዜ እያልኩሽ ያለሁት እናንተ ድርጅት ላይ ምን ይሰራል ምን አይሰራ የሚለው ነገር እያንዳንዱ ነገር ስለማቅ ማለት ነው። አሁን ላይ የምጠይቅሽ ስለሌላ ከስተመሮች ስለሌላ ሰዎች ሚስጥር አይደለም። ሲጀመር ሚስጥርም አይደለም እየጠየቅኩሽ ያለሁት እየሄደ ስላለው ቢዝነስ ነው። እንደምናውቀው ከሆነ ደግሞ ደጀኔ እንደሞተ እናውቃለን። ማሞት ብቻ አይደለም፣ ደጀኔ በሰው ተገድሎ እንደሆነ በእርግጠኝነት ይህንን ነገር ሰምተሻል አይደለ? የተገደለውም ደግሞ ከዚህ ቢዝነስ ጋርም ተገናኝነት እንዳለው ታውቂያለሽ። ስለዚህ እዚች ጋር አሁን በደንብ አድርገሽ ግልጽ አድርገሽ እንድታወሪኝ የምፈልገው ለደጀኔ ብዙ ቢዝነሶችን እንደምትሰሩለት አውቃለሁ። ብር ወደ ዶላር ቀይራችሁ ወደ ውጭ ትልካላችሁ። አዎ ትልካላችሁ፣ አውቃለሁ ስለሱ። በዋነኛነት ግን የደጀኔ ትልቁ የሀብቱ ምንጭ ምንድን ነው? ቅደም ብለሽኛል። በየወሩ የሚገባው ገንዘብ ቁጥሩን ለመጥራት ሁሉ የሚያስደነግጥ አይነት ብር ነው ሲንቀሳቀስ የነበረው ብለሽኛል። ሌላኛው ደግሞ አንድ የማውቀው ነገር አካውንታንት ሆኚና አካውንታንት ሆነሽ ወይም ደግሞ ጸሐፊ ሆነሽ ለአለቃሽ ብትሰሪም በተደጋጋሚ ጊዜ ደግሞ ልክ ጸሐፊ የማይሰራውን ስራ አፓረንት እንደሚባል አይነት ነገር በተለያዩ ቦታዎች እየሄድሽም አንዳንድ ጉዳዮችን ለደጀኔ እንደምታስፈጽሚ እንደነበርም አውቃለሁ። ስለዚህ አሁን ላይ ሌላኛው ቢዝነስ ምንድን ነው በዋነኛነት የሚለው ነው እንድታስረጅኝ የምፈልገው። ማለት ይህንን ነገር ለመናገር ትንሽ ከባድ ነገር ነው። ማለት አንተ ያው አሁን ካወራኸኝ ነገር አንጻር እያንዳንዱን ነገሮችን ማውቃለሁ። ካለቃሽም ምንም አይነት ነገር አልደበቀኝም። ሚስጥር ሁሉንም ነገር ነግሮኛል ስላልክ ነው እንጂ ለመናገር ትንሽ ከባድ ነገር ነው። ግን ያው በግልጽ እንዳወራክ ስለጠየቀኝና ያው መናገር ስላለብኝ ልንገርክ። ደጀኔ ከመሞቱ በፊት ያው እንደሞተ ሁላችንም እናውቃለን። የሚሰራቸው ስራዎች የነበሩት ባህላዊ መድኃኒት ማሰራጨት እና መሸጥ ነበረና በጣም ጥሩ። አሁን በደንብ ግልጽ እየሆነ ነው ማለት ነው። ስለዚህ በደንብ አድርገሽ ተንትነሽ እንድትነግሪኝ ነው። ማውቀውን ነገር ምንም ነገር ሳልደብቅ እነግርሃለሁ። አንዴ ስለነገርኩ ምንም ልደብቅ የሚችለው ነገር የለም። እያንዳንዱ ነገር ለመናገር ዝግጁ ነኝና ይህንን ነገር ሲሰራ ማለት እንደዚህ መድኃኒት ምናምን ስልክ ኖርማል መድኃኒት አይደለም፣ ባህላዊ መድኃኒት ነው። 75% የሚሆነው ባህላዊ መድኃኒት ነው እና ከክፍለ ሀገር ከአዲስ አበባ ውጭ በተለያዩ ክፍለ ሀገሮች ይሰራጫል። በተለይ ገጠራማ አካባቢዎች ላይ በደንብ ማከፋፈያ እንዳለው ሁሉ አውቃለሁ። እኔም ሄጄ ያየሁት ነገር አለ። እና መድኃኒቱ ደግሞ ምን አይነት መድኃኒት መሰለክ? እንደዚህ የምትገዛው ወይም ደግሞ እንደዚህ ፋርማሲ ሄደህ ተቀብለህ የምትሄደው አይነት መድኃኒት አይደለም። ሰው በተለየ መንገድ ነው ማለት ያን መድኃኒት የሚፈልገው እና በብዛት በቃ በጣም በብዛት በምንለው አይነት ሰዎች ይመጣሉ ያን መድኃኒት ለማግኘት ማለት ነው። እና እንዴት ላስረዳክ? ማለት ከአምልኮት ጋር የተገናኘ ነገር አለው። በጣም ሰው በብዛት ማለት የማትጠብቀው ሰው ምናምን ይሄ ተምሯል ምናምን የምትለው ሰው ምናምን ሁሉ ያንን ነገር ያንን መድኃኒት ለማግኘት በጣም በብዛት ይመጣ ነበረ። የተለያዩ ከአዲስ አበባ ውጭ በጣም በተለያዩ ሀገሮች
ማለት በሁሉም ክልሎች ማለት እችላለሁ ያ መድኃኒት ይሰራጭ ነበረ ይላካል። ግልጽ አልሆነልኝም እያልሽኝ ያለሽው መድኃኒት ያከፋፍላል ይሸጣል ነው እያልሽኝ አይደለ? መድኃኒት ደግሞ የሚከፋፈለውም የሚሸጠውም ደግሞ ፋርማሲ ላይ ነው አይደለም? የሱ ፋርማሲ ውስጥ አይደለም። በቃ ማለት መድኃኒት ስልክ የባህላዊ መድኃኒት ነው አይደል? የሚቀመሙ መድኃኒቶች በባህላዊ መንገድ እሱ ያንን ነበር የሚሰራው። እና እሱም ራሱ እኮ ቢሆን እንደማውቀው ከሆነ የባህል መድኃኒቶች ራሱን የቻለ የባህል ሐኪም የክሊኒክ ወይም ደግሞ የሆነ እንትን አላቸው። ግን እንደዛም ቢሆን እሱ አይደለም የሱ ማለት ያለሽው ዘመናዊ መሸጫ መድኃኒት ወደ ፋርማሲም አይሸጥም፣ የባህላዊ መድኃኒት መሸጫ ሱቆችም እዛም አይሸጥም፣ እሱም አይሸጥም። በቃ በተለየ መንገድ አሉ ማከፋፈያ ቦታዎች ነው ያሉት። እኔ 2 ቦታዎች ሄጄ ገጠራማ ቦታዎች ከአዲስ አበባ በጣም ሩቅ ቦታዎች ያው አገሩን መጥቀስ አስፈላጊ ስላልሆነ ሄጄ መጥቀስ አስፈላጊ ስላልሆነ አይደለም የአሞቴ ጎሳዎች የሚኖሩበት ቦታ ነው አይደለ? አዎ በቃ አንዱ እሱ ነው። እዛ ነው ሄድኩት። እንደማውቀው እንድታቂ ስለፈለኩኝ ነው። መጥቀስ አያስፈልግ ምናምን ብለሽ የምታልፊው ነገር አይደለም። እሺ ማለት ያ ካወቀው አንዱ እሱ ቦታ ነበር ሄጄ ነበር እኔ ማለት ያለውን ስራም ለማጣራት ለማወቅም እና በጣም ትልቅ ቦታ ነው ማለት ሰፊ ማከፋፈያ ነገር ነው። የመድኃኒት መሸጫም አይመስልም ቦታው በጣም ሰፊ ቦታ ነው። እና ሰው በጣም በብዛት እየመጣ ነበር ያን መድኃኒት ሲወስደውና ሲወስድ እንኳን ማለት የምስጋና አለ አይደል? ይሄ እንዴት ላስረዳክ? በቃ ገዝቶ በገንዘቡ እንደገዛው አሁን አንተ የሆነ እቃ ስትገዛ አሁን ከፋርማሲ ልበልክ መድኃኒት ስትወስድ ትገዛለህ፣ ገንዘብህን ትከፍላለህ፣ ዞር ትላለህ በቃ አይደለ? እነሱ ግን የሚናገሩት ነገር አለ የሚያመሰግኑት በቃ በተለየ መንገድ ያን መድኃኒት በጣም ልዩ ጥቅም ለነሱ እንደሚሰጥ አይነት ነገር አድርገው ነው የሚወስዱት። እና ያ መድኃኒት በጣም በብዛት ይሰራጭ ነበረ። ይሄንን ነው የሚሰራው እሱ በቃ ማለት በጣም የገንዘብ ምንጩ ያ ነው ማለት ትችላለህ። በቃ በጣም በብዛት በትንሽ ቀናት ውስጥ በጣም ብዙ መድኃኒት እንደሚሰራጭና ያ የባህሉ መድኃኒት የሱ መድኃኒት እንደሚሸጥ አውቃለሁ። ይሄ ያየሁት ነገር ይሄ ነው። አንቺ እዛ ምን ልትሰሪ ነበር የሄድሽው በሰዓቱ? ያው እኛ ድርጅት ጋር እንደነገርኩ ማለት እኛን አምኖ በጣም ገንዘቡን እኛ ጋር ነው የሚያስቀምጠው ያለውን ነገር ቅድም ነግሬ ካለውና ይሄ ነገር አንዴ ያው እሱ በጣም ስላመነን ከኛ ጋር በደንብ ስራ ስለሚሰራ እኔንም በጣም ልክ እንደ አለቃዬ እሱም ደጀኔም በጣም እኔን የሚያምነኝ ሰው ነውና ያለውን ነገር ጉዳይ ምናምን ነገር ለማስፈጸም እዛ ማየት ያለብኝ ነገር ስለነበረ ለዛ ጉዳይ ሄጄ ነው ያገኘሁት ያንን ቦታና ያየሁት ይሄንን ነገር። በጣም ጥሩ። እዛ ቦታ ላይ ሄድሽ፣ ከዛ እያንዳንዱ ነገር ሲሸጥ አየሽ አይደለ? እንደው እስቲ እንደ ግለሰብ እንደ አንቺ እንደ ድርጅቱ ሰራተኛ ሳይሆን እንደ ግለሰብ ሆነሽ እስቲ እናስበውና ያን ነገር ስታይ ምንድን ነው የተሰማሽ? ምክንያቱም ፋርማሲም አይደለም እየተሸጠ ያለው፣ የባህል ሐኪም ቤትም አይደለም እየተሸጠ ያለው ራሱን በቻለ ነገር ይመስለኛል። እንደውም የሆነ ፐብሊክ የሆነ ቦታ ላይ ሲሆን ድብቅ የሆነ ቦታ ላይ ነው እንደዚህ ነገሮች እየተሸጡ ያሉት አይደለ? እንደዛ ነው የሆነው። ማለት እንደነገርኩ ነው። ይሄ አምልኮ አለ አይደል? አሁን እንደዚህ ጠንቋይ ምናምን እንደምንለው አይነት ነገር ሰው አያውቅም ማለት ሁሉም ሰው አያውቅም፣ ግን የሚያውቁ ሰዎች እየመጡ ነው ያን መድኃኒት የሚወስዱት ለሰው ማለት ነው። ድብቅ ቦታ ነው እንደዚህ መንግስት የሚያውቀው ህግ ማለት የሚያውቀው ቦታ ላይም አይደለም የሚሸጠው ማለት ግልጽ የሆነ ቦታ ላይ አይደለም፣ ድብቅ ቦታ ላይ ነው የሚሸጠው። ግን በብዛት ያን መድኃኒት በጣም በብዛት ነበር የሚሰራጨው፣ ቶሎ ነበር የሚያልቀውና ከዚህ ወደዛ እንዲሄድ የሚደረገው። እንደው እስቲ መጥተው በሚገዙበት ሰዓት ላይ በሽታቸውን ተናግረው የሚያማቸውን ተናግረው ነው የሚሰጣቸው ወይስ ያ የሚሰጣቸው ሰው ያውቀዋል? የሚሰጣቸው እንዴ ሲል ያውቀዋል። በቃ ማለት ምንም ህመምም አትናገርም ምንም አትልም። በቃ አንተ ትመጣለህ፣ ይታወቃል የሚሰጥ ነገር ይሰጣል፣ ትሄዳለህ። ምንም በሽታም አትናገርም። ይሄ ማለት መድኃኒት ሲባል ስሙ ነው እንጂ መድኃኒት እንደዚህ ያለብህን ነገር አውቀህ ወይም ማለት ያድነኛል ብለህ የምትወስደውም ነገርም አይደለም። ማለት እኔ እንዴት ላስረዳክ? ይመጣል የሆነ ሰው ያ መድኃኒት ይቀበላል ይሄዳል ነው እንጂ ምንም አይነት የምትናገረው ነገር የለም። መጨረሻ ላይ ብቻ ነው ያው አመስግነው ምናምን እንደነገርኩ በልዩ መንገድ ያ መድኃኒት በጣም ለነሱ ትልቅ እንትን እንዳለው አይነት ነገር ተናግረው ነበር የሚሄዱት። ውድ ቤተሰቦቻችን እየሰማን ያለነው ነገር ኦኬ። ለማንኛውም ዋናው ዓላማችን ዋናው ታርጌታችን ሌላ ነው፣ በዋነኛነት እየሰራን ያለነው ነገር ግን አንድ ሰው መድኃኒት ወደ ሀገሩ አከፋፍሎ አሰራጭቶ ነገር ግን እነዛ ከስተመሮች ወይም እነዛ ሰዎች የሚመጡት ከዛ ቦታ ላይ መድኃኒቱን መጥተው የሚወስዱ ሰዎች ህመም የለም በሽታ የለም መጥተው ብራቸውን ከፍለው ይወስዳሉ ነው እያልሽኝ ያለሽው አይደለ? ይሄ ነገር የእውነት መድኃኒት ነው ወይንስ ራሱን የቻለ
እነ ደጀኔ እነ ዳንኤል ከሚያመልኩት አምልኮ ጋር የተገናኘ በየጊዜው መውሰድ ያለባቸው የሆነ ከራሳቸው መንፈስ ጋር የሚገናኝ ነገር ነው። እንደው ቆይ ስታይ እንደው እስቲ አንቺ ግልጽ ሆነሽ አውሪኝና የእውነት እዛ ጋ ያመሙ ሰው አለ ወይስ በየጊዜው መውሰድ ስላለባቸው የሚወስዱት አይነት ነገር ነው? መውሰድ ስላለባቸው የሚወስዱት ነገር ነው እንጂ ምንም ስለታመሙ ምናምን አይደለም። እንደነገርኩ ምንም አይነት በሽታም እንዲያለብኝም እንደዚህ ነኝ ብለውም አይናገሩም። መውሰድ ስላለባቸው ብቻ ነው ያ መድኃኒት የሚወስዱት ነበር። ስለዚህ እናንተም ደግሞ በተገቢ መልክ እያከፋፈላችሁ ለእያንዳንዱ ሰው ታሰራጫላችሁ ማለት ነው። ያው እኛ ማሰራጨቱ ጋር ሳይሆን የምንሰራው ነበር እንደነገርኩ ያው ጉዳይ ማስፈጸምና ጉዳይ ማስፈጸሙ እኮ የእናንተ ጉዳይ ያ መድኃኒት ወደ እነዛ ሰዎች ማድረስ ማለት ነው አይደል እንዴ? በተዘዋዋሪ መንገድ እንደዛ ማለት ነው። አይ ጉዳይ ማስፈጸም ነው ቢዝነስ። ኦኬ በጣም ጥሩ። ስለዚህ ይሄ ነገር ለረጅም ዓመታት ለረጅም ጊዜ ሲሰራ የነበረ ነገር ነው ማለት ነው። አሁን እዛ ከመግባቴ በፊትም ሲሰራ የነበረ ነገር ነው። ያው እኔ ከገባሁ በኋላ እንደዛው እየቀጠለ ነው። ስለዚህ በዋነኛነት ያንን ስራሽን ሰራሽ፣ ከዛ በኋላ ወደ አዲስ አበባ ነው የተመለሽው? እኔ ያው እዛው አልቆይም፣ የምቆይበት ምክንያትም የለም። ቶሎ ነው ወደ አዲስ አበባ የምመለስ። ወደ አዲስ አበባ ነው የተመለሽው። በጣም ጥሩ። እንደምትነግሪኝ ከሆነ ሁሌ የሆነ ካስተመሮች መጥተው ያንን መድኃኒት የሚወስዱ ከሆነ ከፍተኛ የሆነ ብር ነው ወደ እናንተ የሚገባው። ከዛ በኋላ ከፍተኛ የሆነ ነገር ደጀኔ ብር ያገኛል ማለት ነው። አዎ እንደዛ ነበር። ያ ብር የሚመጣው ብር ወዴት ነው የሚሄደው? እዛው እናንተ ድርጅት ነው የሚቀመጠው ወይስ ወዴት ነው የሚሄደው? ወይስ ወደ ደጀኔ ቤተሰቦች ወይም ደግሞ ደጀኔ የኔ ናቸው ወደሚላቸው ሰዎች ደግሞ እንትን ትላላችሁ? አይ በቃ እንደነገርኩ ወደ ዶላር ተቀይሮ ወደ ውጭ የሚላከው ይላካል። የቀረው ደግሞ እኛ ጋር ካዝናለው የሱ ራሱን የቻለ ካዝናለው የደጀኔና እዛም ይቀመጣል። በጣም ጥሩ። ስለዚህ ለደጀኔ ለረጅም ዓመታት ሰርተሻል፣ አገልግለሻል። ይህም ማለት ኦልሞስት በትንሹ እንኳን ቢሆን ለ6 ዓመታት የሰራችሁት ቢዝነስ 6 ዓመታት የሰራችሁት ሰነዶች እያንዳንዱ ሰነድ ቢሮአችሁ ላይ ይገኛል ማለት ነው አይደለ? ምንም አይነት ሰነድ ቢሮ ውስጥ የለም። አሁን ላይ እንደነገርኩ ቢሮአችን ተዘርፏል። አልነገርሽኝም ቢሮአችሁ እንደተዘረፈ? ቢሮአችን እንደተዘረፈ አይ ምናልባት አለቃይን አናግረው ስለነበር ከሱ ሰምተህ ከሆነ ብዬ ነው። ቢሮአችን ተዘርፏል። እሱንም አናግሬዋለሁ ከ3 ቀናቶች በፊት። ነገር ግን ምንም አይነት ስለ ቢሮ መዘረፍ ያናገረኝ ነገር ቢሮ ተዘርፏል። እኔም እንደምታይኝ ቤት ውስጥ ነው አይደል ያገኘኸኝ መጠቅ? ቤት ውስጥ ነው ያገኘሁሽ። ምንም አይነት ቢሮ ስራም እየሰራው አይደለም፣ ቢሮም እየሄድኩኝ አይደለም። ቢሮአችን ሙሉ ለሙሉ ተዘርፏል ነው እየተናገርሽ ያለሽው። እንዴት ሆኖ ነው ቢሮአችሁ ሊዘረፍ የሚችለው? እኔም በማላውቀው መንገድ የተዘረፈው ቢሮውን ማለት መዘረፉን ስሰማ ቀጥታ ሄጄ ነበር ወደ ቢሮአችን ምስቅልቅል ብሎ ነው የተገኘው። ምንም አይነት ፋይልም የለም፣ ምንም አይነት ማስረጃም የለም። ቢሮአችን ተዘርፏል። እስካሁን ስለ ደጀኔ ሀብት፣ ስለ ደጀኔ ስለሚሰራው መድኃኒት፣ ስለምናምን የምትነግሪኝ ቢሮአችሁ እየተዘረፈ እንዳለው ቢሮአችሁ እንደተዘረፈ ወይም ደግሞ እያንዳንዱ ዶክመንት እንደጠፋ እያወቅሽ ነበር የሁሉ መረጃ ሰጭኝ ነበር? አዎ ማለት የጠየከኝን ነገር ነው የመለስኩልህ። ሌላ ማለት ስለ ፋይል ወይም ደግሞ ስለ ቢሮ የጠየከኝ ነገር የለም እስካሁን አይደለ? የምትሰሩበት መስሪያ ቤት በጣም ፕሮፌሽናል በሆነ መንገድ የራሱን የቻለ ጥበቃ እንዳለው እያንዳንዱ ነገር በጣም ሴኪዩር እንደሆነ ሌላው ቢቀር ኢን ሚሊየንስ የሚሆኑ ገንዘቦች የሚንቀሳቀስበት ድርጅት ነው፣ ቢሮ ነው። እንዴት ሆኖ ነው ያንም ያህል ድርጅት ያንም ያህል ቢሮ እንደ ቀልድ ተዘርፎ ነው እዚህ ጋር ስራዬን ትቼ የተቀመጥኩት? ማለት ምን ማለት ነው? ያ እኮ የኔ እንትን አይደለም። ይኸውልህ ከኔ የሚበልጥ አለቃ አለ አይደለ? እሱን ስለዚህ ጉዳይ እሱን ሄደህ መጠየቅ ትችላለህ። እኔ አይደለሁም ቢሮውን እንዳልከው ነው። ቢሮአችን በጣም ትልቅ ድርጅት ነው፣ ግን ደግሞ ተዘርፏል። ማለት እንዴት እንደተዘረፈ፣ ማን እንደዘረፈው፣ ለምን እንደዘረፈው እኔ አይደለም መጠየቅ የምትችለው። እኔ ምንም አውቀው ነገር የለም ስለዚህ ጉዳይ። አለቃዬን መጠየቅ ትችላለህ ብለሽኛል። አለቃሽን በማናገረው ሰዓት ላይ ግን ቀጥታ የነገረኝ ነገር ቢሆን እያንዳንዱን ዶክመንቶች ወይም እያንዳንዱን ፋይሎች እሱ ከፈረመ በኋላ ቀጥታ ወደ አንቺ ጋር መጥተው አንቺ ጋር እንደሚቀመጡ አንቺ ስቶር እንደምታስገቢያቸው ነው የተነገረኝ። ራሱን የቻለ ካዝናዎች እንዳሉ የተለያዩ ካዝናዎች፣ እነዛ ካዝናዎች ቁልፎች ጭምር አንቺ ጋር እንዳለ ነው የምሰማው የማውቀው። ይህንን የነገረ ከመዘረፉ በፊት ነው አንተ ያገኘኸው። እኔ አንተ ከ3 ቀን በፊት አለቃዬን አናግረኸው፣ እኔ የተዘረፈው ደግሞ ቢሮአችን ከ1 ቀን በፊት ነው እያልኩ ነው። ስለዚህ እኔ ከ3 ቀን በፊት አለቃሽን አገኘሁት፣ ከ2 ቀን በፊት ደግሞ ተዘረፈ፣ ቢሮ ተዘረፈ። እዚህ ጋር አንድ ነገር እንድታውቂ እፈልጋለሁ። እዚህ ጋር ተቀምጬ ማውራሽ ቅድም መጀመሪያ ላይ ከመግባቴ በፊት ከገባውን በኋላ አንዳንድ ነገሮችን አውርተናል። የድርጅቱ ሰራተኛ ነኝ፣ ድርጅቱ እንዴት ነው እየቀጠለ ያለው እንዴት ነው እየሆነ ያለው የሚለውን ላናግርሽ ነው የገባሁሽ ነው ያልኩት አይደለ? ነገር ግን እኔ እዚህ ድርጅት የመጣሁትኝ ድርጅቱ ላይ እየተሰራ ስላለው እያንዳንዷን ወንጀል ልመረምር፣ ከኋላ የምታያቸው ሰዎች ደግሞ የድርጅቱ ሰራተኞች ሳይሆኑ የህግ አካላቶች ናቸው። ይህንን እያልኩሽ ያለሁትኝ
እድሎችን መስጠት ስለፈለኩኝ ነው። እየሰጠሁሽ ያለው እድል ደግሞ አሁን ተዘርፏል ምን ብሏል የሚለውን ዝባዝንኬ ሳይሆን መስማት የምፈልገው ፋይሎቹ የት እንዳሉ፣ እነዛ ፋይሎች ላይ ምንድነው የተፈጠረው፣ ድርጅቱ ላይ ምንድነው የተፈጠረው የሚለው ነገር በስነ ስርዓት እንድታወሪ ነው የምፈልገው። ስለ ድርጅቱ እኮ የማውቀውን ነገር በሙሉ ነገርኩ። ከዛ ውጪ ምንም የማውቀው ነገር የለም እያልኩ ነው ያለሁት። ስለ ድርጅቱ መዘረፍ እየነገርኩ ነው ያለሁት እንጂ እኔ ስለ ድርጅቱ መዘረፉን ከነገርኩ ውጪ ድርጅቱ መቼ እንደተዘረፈ እንዴት እንደተዘረፈ እኔ የማውቀው ነገር የለም። እኔም ስራዬን ትቼ ቤት ውስጥ ተቀምጬ ያለሁት ድርጅቱ ተዘርፎ ስራ እየሰራን ስላልሆነ ነው እያልኩ። ድርጅቱ ከተዘረፈ በኋላ ወደ ድርጅታችሁ ሄደሻል? ለማየት ሄጄ ነበረ። በጣም ጥሩ። ለማየት ሄደሻል። በሄድሽበት ሰዓት ላይ ምንድን ነው ያየሽው? ድርጅቱ መዘረፉንና ቢሮአችን ምስቅልቅል ብሎ እንዳለና ምንም አይነት ፋይል ምንም አይነት ገንዘብ እንደሌለ እዛ ውስጥ የተቀመጡ ፋይሎች ካዝና ውስጥ የነበሩ የደጀኔም ገንዘቦች ነበሩ። ምንም አይነት ነገር እንደሌለ ነው ያየሁት። ተረፈ በኋላ ከሄድኩኝ በኋላ ምንም አይነት ፋይል ዶክመንት ወይንም ገንዘብ አላየሁም ነው የምትይው? እዛ ድርጅት ላይ ምንም አይነት ፋይልም እኛ ስንሰራበት የነበረው ቢሮ የኔ ቢሮ ብዙ አይነት ፋይሎች የሚቀመጡት ስቶርም አለ። ስቶሩም ሆነ የኔ ቢሮ ተዘርፎ ሙሉ ለሙሉ ምንም አይነት ፋይልና ምንም አይነት ገንዘብ የለም። ሲቀጥል እኔ እየነገርኩ ያለሁት ቀድመህ መጣህ አናግረኸኝ በስነ ስርዓት ስላለው ነገር እንድታወራኝ ቤት ያስገባው የህግ አካላትም ይዘህ ስለመጣህ ነው እንጂ ይሄን ያክል እኔ ስለ ድርጅቱ መዘረፍ እንዴት እንደተዘረፈ እኔ እዛ ቀን ስራ ሰራለሁ፣ ወደ ቤት እመጣለሁ አይደለም። የምሰራውን ስራም ነግሬካለሁ። ጥበቃ አይደለሁም፣ እዛ አላድርም ወይ እዛ አልውልም፣ ወይም ቢሮውን ድርጅቱን ስጠብቅ አልውልም አይደለ። ስለዚህ ይሄንን ነገር እንዴት እንደተዘረፈና ማን እንደዘረፈው ማወቅ ከፈለግ የድርጅቱ ጥበቃዎች አሉ፣ እነሱን ሄደህ ማናገር ትችላለህ። የእያንዳንዱ የካዝና ቁልፍ አንቺ ጋር ነው ያለው። እያንዳንዱ ቁልፍ አንቺ ጋር ሆኖ ነው ካዝናዎቹ ተሰብረው የተወሰዱት ነው። ግን ደግሞ አልኩህ እንዴት እንደተሰበሩና እንዴት እንደተሰረቀ ያ ካዝና እንዴት እንደተሰበረ ምንም የማውቀው ነገር የለም። እኔ ጥበቃ አይደለሁም፣ አላየሁም፣ ሲዘረፍም አልነበርኩም በቦታው። በጣም ጥሩ። ውድ ቤተሰቦቻችን ከሰላማዊት ጋር በተሻለ መጠን ሰላማዊ የሆነ ንግግር መነጋገር ነበር የፈለግነው። ሰላማዊ የሆነ መረጃ ነበር ማግኘት የፈለግነው። እውነቱን ለመናገር ከሆነ በተለያዩ ወንጀል ቦታዎች ላይ የሚገኙ ሰዎች ወይም ድርጅቶች ውስጥ የሚገኙ ሰዎች ሁሉም ሰው ወንጀለኛ ነው፣ ሁሉም ሰው ተባባሪ ነው ማለት አንችልም። ለዛም ብዬ ነበር ሰላማዊትን በትዕግስትና በእርጋታ ላውራት የሞከርኩት። ነገር ግን እዚህ ከመምጣቴ በፊት ለባልደረቦቼ ራሱን የቻለ ስራ ሰጥቻቸው ነበር። አሁን ላይ ከኋላ ምልክት የተሰጠኝ ነው ያለው። ያም ምልክትም የተገኘ መረጃ እንዳለና የመረጃው ትክክለኛነት እውነታነት እንዲጣራ ተደርጎ መረጃው ሙሉ ለሙሉ እጃችን ውስጥ እንደገባ ነው የተገለጸልን። ስለዚህ ውድ ቤተሰቦች አንቺ ምንም የምትናገሪው ነገር የለም አይደል? ምንም እናገራለሁ። ለደቂቃዎች ቪዲዮ እንዲቋረጥ እናደርጋለን። ቪዲዮ ከተቋረጠ በኋላ የደረሰን መረጃ ምንድን ነው እጃችን ላይ የገባው የሚለውን ነገር አብረን ምን ይሆናል። መልካም ቆይታ። ወደ ቤተሰቦቻችን እንግዲህ መረጃው እጃችን ላይ ገብቷል። ይሄ መረጃ ማለት በጣም በሚገርም ሁኔታ የምትሰሪበት ቢሮ አለቃሽ ለራሱ ደህንነት ሲል ድብቅ ካሜራዎችን ቀብሮ ነበር። ይህም ማለት እዛ ቢሮ ላይ ለ24 ሰዓት የሚደረጉ ነገሮች እንዳለ ሪከርድ ተደርገው ይቀመጡ ነበር ማለት ነው። ሰማሽኝ አይደል? ይህም ማለት እዚህ ስልክ ላይ የምታዩ ቪዲዮ አንቺ ምን ማለት ነው? ይሄ ከየት ነው ያገኘኸው? ሰሚኛለሽ? ምን ማለት ነው? ማለት ከየት ቢሮአችሁ ላይ የተደበቀ ካሜራ ነበር። ይህንን ያደረገው ደግሞ አለቃሽ ነው። ይሄን ነገር ከየት ነው ያገኘኸው? ከካዝና ውስጥ እያንዳንዱ ፋይል ካወጣሽ በኋላ ሆን ተብሎ የተዘረፈ እንዲመስል የተለያዩ ፋይሎችን ስትበታትኝ የሚያሳይ ቪዲዮ ነው። ከየት ነው ያገኘኸው አንተ? እንዴት ነገር ሊሆን ይችላል? ይህንን ካሜራ ያገኘሁት ራሳችሁ ቢሮ ላይ የተደበቀ ካሜራ ስለነበረ ነው እያልኩሽ ያለሁት። ሰማሽኝ አይደል? ማለት እንደምታዩ ከካዝናው ላይ የተለያዩ ዶክመንቶችን አውጥተሻል። ካወጣሽ በኋላ የምትፈልጊውን ሻንጣ ውስጥ ካስገባሽ በኋላ ተቀመጪ። ምንም ትቁነጠነጪው። ፋይሎችን ካወጣሽ በኋላ የተዘረፈ እንዲመስል የተለያዩ ነገሮችን ቢሮ ላይ ስትበታተኝ ነው የሚታየው ነው አይደለም? ቢሮ ላይ ዶክመንቶቹን ካወጣሽ በኋላ የሚያሳየው ሆን ተብሎ እንደተሰረቀ ስታስመስይ ነው አይደለም?
ተናገሪ ነው። ግን ይሄን ነገር ፈልጌ አይደለም። ምን ማለት ነው ፈልጌ ያደረኩት ማለት? ላስረዳ ያለውን ነገር ቅድም የነገርኩህ ነገር እውነት ነው የነገርኩህ። ምን ነው የነገርሽኝ? እውነት የነገርኩህ እውነት ስራውን እንዴት ሰራ እንደነበርና ለምን ይሄን ስራ ሰራ እንደነበረ እንዴት ወደ ስራ እንደገባውም እየነገርኩህ ነበር አይደል? ያለው ነገር በሙሉ ምንም ያዋሸው ነገር የለም። ይሄን ነገር ደግሞ ላደርግ የተገደድኩት ሊገሉኝ ስለነበረ ነው። እኔ ለቤተሰቦቼ ኃላፊነት ቤተሰቦቼ ማስተዳደር ስለዚህ ኃላፊነት አለብኝ። እያንዳንዷን የደጀኔ ዶክመንቶች የደጀኔ ሀብቶች የተገለጹባቸውን ዶክመንቶች አሳልፈሽ የሰጠሽው ራስሽ ነሽ። እኔ ነኝ ግን ደግሞ ፈልጌ አይደለም ያደረኩት እየነገርኩህ ነው ያለሁት። ሊገሉኝ ነበረ። ማን ነው ሊገልሽ የነበረው? እሱን እኮ እነግርሃለሁ። እንደዛ የሰጧቸውን ሰዎችም ላገናኝህ ይችላሉ። በጣም ጥሩ እሱን ነገር አድርጋለሁ። ግን እኔ ደግሞ ይሄንን ነገር ያደረግኩት ተገድጄ ነው እንጂ ፈልጌ አይደለም። እዛ ድርጅት ውስጥ ትሰሚኛለሽ፣ በታማኝነት ለብዙ አመት ከሰራው በኋላ ሊገሉኝ ሆነ። በጣም እያስፈራሩኝ ማን ነበረ። ያስፈራራሽ? እንደዛ ያደረግኩትን ሰዎች ላገናኝህ ይችላለሁ። በጣም ጥሩ ትሰሚኛለሽ። እንደዚህ ያደረጉትን ሰዎች እያንዳንዱ መረጃ አሳልፈሽ ለባልደረቦች ትሰጫለሽ። እሰጣለሁ። ሰማሽኝ አይደል? እዛ ዶክመንት ላይ ምን ያህል በጣም ጥሩ። ቅድም ስናወራ አንድ ካዝና ነበር። ያ ካዝና የደጀኔ ስፔሻል የሆኑ ኬዞች ፋይሎች የሚቀመጡበት ካዝና ነበር ብለሻል። ያም ካዝና ባዶ ነው ያየሁት። ስለ እሱ ካዝና ምን የምትይው ነገር አለ? ስለ ደጀኔ ካዝና ምንም የማውቀው ነገር የለም። ሌሎቹ ትሰሚኛለሽ? እሱን ካሜራ ጋር ማየት ትችላለህ። ካሜራው ላይ የለም እሱ ሪከርድ እና ይኸውልህ እና ታዲያ ካሜራው ጋር ከሌለ እኔ ሙሉ ካሜራ እዛ ይከታተላል አይደል? እኔ ያለሁበትን በሙሉ ካሜራ አግኝታል የተቀዳ። ግን ያን ስለዛ ስለ ደጀኔ ምንም የማውቀው ነገር የለም። እኔ ባዶ ነው ያገኘሁት። ግን ውጪ ተነሽ ነው ውጪ። ከዚህ በላይ ምንም አይነት ነገር መስማት አልፈልግም። ውጪ። የሚያስፈልገው መረጃ ተቀበሏት። ወደ ቤተሰቦቻችን ጊዜያችንን ማባከን የለብንም። እያንዳንዷ ጊዜ እያንዳንዷ ሰከንድ መረጃዎች እየጠፉ መረጃዎች እየባከኑ ነው ያሉት። አሁን ላይ ነገሮች በጣም ከብዶብናል። ኬዞች ተጨናንቀናል። ከ3 ቀን በፊት ቪዲዮ ለእናንተ በተለያየ ቀን ቢደርሳችሁም ከ3 ቀን በፊት የዚህን ድርጅት ባለቤት ለቅሶ ቦታ ላይ ወስደን እኛ ጋር አስቀምጠን አናግረነው ነበር። ነገር ግን ከዛ በኋላ መረጃዎች ተሰርቀዋል፣ ፋይሎች ጠፍተዋል የሚባል ነገር ነው ያለው። አሁን እንደሰማነው ከሆነ ከዚህ በኋላ በቀጥታ ባልደረቦቼ እነዚህም ፋይል ተቀበልን ፋይሉን ወስዷል የሚባሉ ሰዎች ጋር እንዲሄዱ አደርጋለሁ። እዛ ሲሄዱ ምንድን ነው የሚፈጠረው፣ ምንድን ነው የሚሆነው ነገር ደግሞ አንድ ባንድ የምናጣራ ይሆናል። ይሄ ኬስ በቀናቶች ልዩነት መዘጋት አለበት፣ መቋጨት አለብን። ብዙ ጫናዎች እየተፈጠሩብን ያሉት፣ ብዙ ኬዞች ከጀርባችን አሉ፣ በጣም ብዙ። እዚሁ እናንተን እያወሯችሁ ራሱ ብዙ መረጃዎች ነው እየገቡ ያሉት። ብዙ ማጣራት ያለብን ነገሮች አሉ። ውድ ቤተሰቦቼ ካሜራውን ለጊዜም ቢሆን እንዲቋረጥ አደርጋለሁ። ነገር ግን መረጃውን ማጣራቱ ይቀጥላል። አብሬያችሁ የነበርኩት እኔ ኤርሚያስ ነኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻላችሁን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።